Hi guys, እንዴት ናችሁ? So 3600 አካባቢ ሰብስክራይበር ደርሰናል። Thank you so much guys. So ሁላችሁንም በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እስቲ ሁላችሁም ወደዚህ ጠጋ እስቲ አንድ ትልቅ ቢግ ሃግ ልስጣችሁ። Thank you guys. So let's go to today's video. So በዛሬ ቪዲዮ ላይ በዚህ ሳምንት የነበሩኝን ትሬዶች እና የነበረኝን ኤክስፒሪየንስ ነው ሼር ማደርጋችሁ። So this week live አካውንት ላይ ነበር ትሬድ ሳደርግ የነበረው። እንደምታውቁት የራሴን ኤጅ ዲቨሎፕ አድርጌ ቴስት እያደረኩት ነበረ። በዚህ ሳምንት ደግሞ ላይቭ አካውንት ላይ በጣም በትንሽ ካፒታል ትሬድ እያደረኩት ነበር። So የተወሰነ ኮንቴክስት ለመስጠት ያህል this week ትሬድ ሳደርግ የነበረው ጎልድ ነው። So usually ሴታፖችን ለማግኘት የምጠቀመው የአንድ ሰዓት ታይም ፍሬም ነው። ኮንፈርሜሽን እና ኢንትሪ ደግሞ ማገኘው የ15 ደቂቃ ታይም ፍሬም ላይ ነው። ያው የምጠቀመው ኮንሰፕት በጣም ሲምፕል ነው። ኖርማሊ እኔ ፕራይስ አክሽን እና ማርኬት ስትራክቸር ላይ ስለሆነ ብዙ ኤክስፒሪየንስ ያለኝ ሴታፖችን ስፈልግ በፕራይስ አክሽን ማርኬት ስትራክቸር እንጠቀማለሁ። ብሬክ ኦፍ ስትራክቸር፣ የፊቦናቺ ሪትሬስመንት፣ የካንድል ስቲክ ፓተርንስ፣ አንዳንድ ጊዜ ደግሞ የፌር ቫሊዩ ጋፕ ኮንሰፕቶችን እጠቀማለሁኝ። እነዚህን ኮንሰፕቶች ኮምባይን ያደረገ ኤጅ ነው እኔ ዲቨሎፕ ያደረኩትኝ። የነበረኝ ኤክስፒሪየንስ ምን እንደሚመስል ቻርት ላይ ያሳያቸዋለሁ። አብራችን ቆዩ። ጋይስ ሰኞ ዕለት ኤፕሪል 6 ከስር ቀኑ ይታያቸዋል። ያገኘሁት ሴታፕ ይሄኛው ሴታፕ ነበረ። ትሬዱን ከገባው በኋላ ኢት ዋዝ ጎይንግ ስሙዝሊ ወደ ፕሮፊት እየሄደ ነበረ። ኦልሞስት ወደ 3.5 3.4 አካባቢ ሄዶ ነበረ። ዲስ ዊክ ፕሮፊቴን ባጭሩ ከትላ ለማድረግ በጣም ፕሮሚስ ገብቼ ነበር ለራሴ። እሱን ፕሮሚስ ኪፕ ለማድረግ ስል ምንም ነገር አልነካሁትም ነበር ይሄንን ትሬድ። የኔ ታርጌት የነበረው እዚህ አካባቢ ነው። እሱን እየጠበኩኝ ያለ ወደ ኋላ ሪቨርስ አድርጎ ስቶፕ ሎሴን ነክቶ አስጥቶኛል ማለት ነው። ይሄንን ሴታፕ ቲክቶክ ላይ ፖስት አድርጌው ነበረ። ፕሮሚሴን ኪፕ ለማድረግ ስል የከፈልኩት ዋጋ ነው ማለት ነው። ስቶፕ ሎሴን ነክቶብኛል። ከዛ ቀጥሎ ማክሰኞ ዕለት ያገኘሁት ሴታፕ እንደምታዩት ኤፕሪል 7 ያገኘሁት ሴታፕ ይሄኛው ሴታፕ ነው። መጀመሪያ የገባሁት ፖዚሽን ወደ ብሬክ ኢቨን መልሻው ነው። እየሄደ ነበር፣ ወደ ፕሮፊት እየሄደ ነበር እኔ ከገባሁኝ በኋላ ደን እሱም ኦልሞስት ወደ ቲፒ ጋር ሳይደርስ ወደኋላ መመለስ ጀመረ። ማይ ቲንኪንግ ፕሮሰስ ምንድን ነበር? ይሄ ወደ ታች ሲመጣ እዚህ ጋር 15 ሚኒት ቻርት ላይ ነው ያለ ነው። ፌር ቫሊዩ ጋፕ ክሬት አድርጎ ነበር። ማይ ቲንኪንግ ዋዝ እሱን ተች አድርጎ መልሶ ወደ ቲፒ ይሄዳል የሚል አሰምሽን ነበረኝ። የመጀመሪያውን ትሬድ ብሬክ ኢቭን አደረግኩት። ደን ይሄኛው ፕራይስ ወደኋላ ሲመለስ ደግሞ አይ ትራይ ቱ አድ ሌላ ፖዚሽን አድ ለማድረግ ሞከርኩ ማለት ነው። እንደምታዩት ይሄም ፉሊ ቲፒ አልነካም። ከዛ በኋላ ተመልሶ የመጀመሪያውን ትሬድ በብሬክ ኢቭን፣ ሁለተኛ አድ ያደረኩትን ፖዚሽን ደግሞ ስቶፕ ሎሴን ነክቶ አሰጥቶኛል ማለት ነው። ማክሰኞ ዕለት በአጠቃላይ በጣም ኬዮቲክ ነበረ። ከዚህ ሴታፕ በኋላ ሌላ ሁለት ሴታፖችን አግኝቼ ነበር። ግን አይ ትራይ ቱ አቮይድ የምፈልገውን ኮንፈርሜሽን ስላልሰጡኝ ልክ እንደዚህኛው ትሬዱን አልገባውም ነበረ። አቮይድ ለማድረግ ችዬ ነበር ማለት ነው። ሴም ዴይ ማክሰኞ ዕለት ወደ ኒውዮርክ ሴሽን አካባቢ ሌላ ሴታፕ አግኝቼ ነበረ። አይ ቲንክ ኢት ዋዝ ኒውዮርክ ሴሽን አካባቢ ነበረ። እንዳልኳችሁ ማክሰኞ ዕለት በጣም ኬዮቲክ ቀን ስለነበር በጣም ብዙ ነገር ወደ ስቶፕ ሎስ እየሄደ ስለነበረ ሩሌን ብሬክ እያደረገብኝ ስለነበር በጣም አመሶ አፍሬድ ቱ ቴክ ሌላ ትሬድ ማለት ነው። ዝም ብዬ ማርካፕ አድርጌ እያየሁት ነበረ። አንፎርቹኔትሊ ይሄኛው ያልገባሁት ትሬድ ቀጥታ ወደ ቲፒ ሄዶ ቲፒ ነክቷል ማለት ነው። እና ማክሰኞ ዕለት የገባው ትሬድ ይሄኛውን ብቻ ነው። ይሄኛውን ጀስት ማርካፕ የማደርገው መጨረሻ ላይ ባይ ኢንድ ኦፍ ዊክ ስተዲ ማድረግ ስለምፈልግ ነው። እያንዳንዱን የገባቸውን ትሬዶች ኢቨን ያልገባሁት ሴታፕ ካለ ስተዲ ለማድረግ እንዲመቸኝ ነው ማርካፕ የማደርገው። ማክሰኞ ዕለት በአጠቃላይ ሁለት ሴታፕ ነበር ያገኘሁት። ይሄኛውን ገብቻለሁ፣ ይሄኛውን አልገባሁም። ያው እንደ እድል ሆኖ ይሄኛው ወደ ስቶፕ ሎስ ይሄዳል፣ ይሄ ደግሞ ወደ ቴክ ፕሮፊት ሄዶ ነበር ማለት ነው። ከዛ በኋላ ያገኘሁት ሴታፕ ሮብለት ነው። ሮብለት ኤፕሪል 8 ነበረ። እንደምታዩት ትሬዱን ከገባ በኋላ ፕራይስ ወደ ጎን ነበር ሲሄድ የነበረው። ይሄ ኢት ላስትድ ላይክ 16-17 ሰዓት ያህል ወደ ጎን ነበር ሲሄድ የነበረው። ኦሪጂናሊ ያሰብኩት ቲፒ የነበረው እዚህ አካባቢ ነው። እንዳልኳችሁ ግን በጣም በቃ የሚያስጠላ ሴታፕ ነበር። ሆል ሮብለት ወደ ጎን ነበር ሲሄድ የነበረው። ሐሙስ ዕለት ወደ ኒውዮርክ ሴሽን አካባቢ ትንሽ ሙቭመንት የጀመረው። በዛ ሰዓት ላይ 2.3 ሪስክ ሪዋርድ ሲደርስ ፕሮፊት ወስጄ ክሎዝ አድርጌዋለሁ ማለት ነው ይሄን ሴታፕ። ከዛ ቀጥሎ ያገኘሁት የነበረው ሴታፕ ይሄኛው ሴታፕ ነው። ኤፕሪል 10 አርብ ዕለት ማለት ነው። ይሄኛውም አውት ኦፍ ሴሽን ነበር ይሄን ሴታፕ ያገኘሁት። እንደምታዩት ለንደን ሊገባ አካባቢ ነበር ያገኘሁት ይሄን ሴታፕ። ነገር ግን ይሄ ስፔሲፊክሊ ያገኘሁት የነበረው ሴታፕ ኢት ዋዝ
እዚህ ጋር ትዝ ይላችሁ ከሆነ ማክሰኞ ዕለት ካገኘሁት ሴታፕ ጋር በጣም ተመሳሳይነት ነበረው። ኤቭሪ ኮንፈርሜሽን ያገኘሁበት ቦታ ሁሉም ነገር ተመሳሳይ ነበረ። ሶ እንዳያችሁት ማክሰኞ ዕለት ዲስ ስፔሲፊክ ሴታፕ ወደ ስቶፕ ሎስ እየሄደ ነበር። ሶ ያሰብኩት ነገር ይሄኛውም ላይክ ከሴሽን ውጪ ስለነበረ የሰጠኝ ሴታፕ ኮንፈርሜሽን ኤቭሪቲንግ የሰጠኝ እንደዛ ስለነበር አይ ትራይ ቱ አቮይድ ተመሳሳይ ትሬድ ማለት ነው። ኤንድ አርብ ዕለት ረስት ኦፍ ዴይ ሌላ ሴታፕ ኳሊቲ ሴታፕ ካገኘው እሱን እገባለሁ ብዬ ነበር ያሰብኩት። ያው አንፎርቹኔትሊ አቮይድ የማደርጋቸው ትሬዶች ደግሞ ወደ ቲፒ እየሄዱ ነው። ሶ ዲስ ዊክ በጣም ብዙ ስተዲ የማደርገው ነገር ይኖራል ማለት ነው። ሶ የመጨረሻው ሴታፕ አርብ ዕለት ወደ ማርኬት ክሎዝ አካባቢ ያገኘሁት ሴታፕ ነው። ዲስ ሴታፕ የምፈልጋቸውን ነገሮች በሙሉ ያሟላ ሴታፕ ስለነበረ ስቲል ማርኬት ክሎዝ ሊያደርግ ኦልሞስት 4 ሰዓት አካባቢ ነበር የቀረው። ደን ይህንን ትሬድ ቴክ አድርጌ ነበር የመጨረሻ ሴታፕ። ሶ እንደምታዩት ይሄም ወደ ፕሮፊት መሄድ ጀምሮ ነበር። ሶ ፕራይስ እዚህ አካባቢ ሲደርስ ብሬክ ኢቭን ለማድረግ ሞክሬ ነበር። ደን ሪቨርስ አድርጎ እሱም ብሬክ ኢቭን አድርጎ አሰጥቶኛል ማለት ነው። ሶ በዚህ ዊክ የነበሩኝ ሴታፖች እነዚህ ነበሩ። ኦልሞስት ወደ 6 ያህል ሴታፕ አግኝቼ ነበር እንዳልኳችሁ። የመጀመሪያውን እዚህ ጋር በስቶፕ ሎስ ወጥቻለሁ። ሁለተኛውን በብሬክ ኢቭን እና አድ ያረኩት ፖዚሽን ደግሞ በስቶፕ ሎስ በድጋሚ ወጥቻለሁ። ሶስተኛውን ትሬድ አልገባውም ነበር ትወዝ ቲፒ የነካ ትሬድ ነበረ። ሰው አራተኛው ትሬድ ደግሞ በፕሮፊት ወጥቻለሁኝ። አምስተኛውን ትሬድ እንዳልኳችሁ ቴክ አላደረኩም። የመጨረሻው ትሬድ ደግሞ በብሬክ ኢቭን አሰጥቶኛል ማለት ነው። ሶ ይሄንን ይመስላል ጋይስ። በአጠቃላይ ብሬክ ኢቭን የነበረ ሳምንት ነው ለእኔ። ኢቨን ዶ እዚህ 2 ሴታፕ ላይ ሉዝ ብናደርግም የተወሰነ ገንዘብ ከዚህኛው ፕሮፊታብል ትሬድ ግን ወደ ብሬክ ኢቭን መምጣት ችለናል ፎር ደ ዊክ ማለት ነው። ሶ ይሄንን ይመስላል ጋይስ። ሶ ጋይስ ይታያቸዋል ብዬ አስባለሁ። ዚስ ዊክ የነበሩት ያልኳችሁ ትሬዶች እነዚህ ናቸው። የመጀመሪያ ትሬድ ላይ 45.77 ስቶፕ ሎስ ይነካብኝ ያልኳችሁ ትሬድ ነው። ከዛ በኋላ ብሬክ ኢቭን አድርጌ ድጋሚ አድ ያደረኩት ፖዚሽን የመጀመሪያው ብሬክ ኢቭን፣ ከዛ አድ ያደረኩት ፖዚሽን ደግሞ 32.9 አካባቢ ሎስ የነበረው ነው። ከዛ በኋላ ሶስተኛው ትሬድ ይሄ ነው 70.17 እና the last ትሬድ ደግሞ ብሬክ ኢቭን አድርጌ የወጣሁት ነው ማለት ነው። ሶ በአጠቃላይ ወሰድኳቸው ሴታፖች እነዚህ ነበሩ። ሶ እንዳያችሁት በዚህ ሳምንት የነበረኝ የትሬዲንግ ኤክስፒሪየንስ ይህንን ይመስላል። ኦልሞስት በብሬክ ኢቭን ያለቀ ሳምንት ነበረ ለእኔ። እስኪ እናንተም ዲስ ዊክ የነበራችሁን የትሬዲንግ ኤክስፒሪየንስ ኮመንት ላይ አስቀምጡልኝ። ሶ ይሄን ቪዲዮ እስከ መጨረሻ ስላያችሁት አመሰግናለሁ። ባይ